በሚስቱ ነው እየተጎዳም እየቆሰለም ቁስሉ ላይም እንጨት እየሰደዳችሁበት ያላችሁት በሌላ ሰው አይደለም፣ በሚስቱ ነው። አንተ እብድ ወንክ ልጅ ማለት ነው አብርሃም። እብድ እኮ ራሱ አይገልጽም። ለማንኛውም ልዑልዬ እድግ በልላት ለእናትህና ለአባትህ። ቀጥሎ ደግሞ ብሩኬ ወደ ብሩኬ ልምጣና በአብርሃም ቆስሏል፣ ተጎድተዋል። ደግሞ የተጎዳውና የቆሰለው በማንም አይደለም በሚስቱ ነው። እውነትህን ነው እንዴ? እስኪ ወላሂ በል አብርሃም በሚስቱ ቆሰለ። ትላንትና ታሰረ፣ ከትላንት ወደ ታሰረ፣ ዛሬ ከልዑሌ ጋር ቪዲዮ ሰራ። ምን ነው ጅልጅላ ፎን መስላችኋለን? እኔ እኮ በጎቹ አሉ የሚጓዙ እናንተ ሆም ብለው ሄርሜላና አብርሃም ወደፊት። አዎ ሄርሜላና አብርሃም ተጋቡ፣ ሄርሜላና አብርሃም ቀለበት ይሰሩ ለሚሉ አዘንኩላቸው። እውነቴ ነው ምላችሁ፣ አዘንኩላችሁ ነው ምላችሁ። እንዴ ነችና እኛ የሩታና የአብርሃም ደጋፊዎች ወይም ደግሞ የሩታ ደጋፊዎች ምንም አይነት ነገር የለበትም። ምንም እኔ ንቅንቅ እማዝንበትም እንትን የምከፋበትም ነገር የለም። እናንተ ግን እድሜ ልካችሁ ስታጨበጭቡ ልትኖሩ ነው። ኮሜንት ስርም ደግሞ ሩታ ማነው አብርሃም ልዑሌን ይዞ መጥቶ እንግዲህ ስፖርት እያሰራ ነበረ። ከዚህ በፊት ምን ብሎ ነበረ ጋይዝ? አሁን ትንሽ ቆይቼ ጂም አስገባዋለሁ ሲል ነበረ። አዎ እንደዛ ሲል ነበረ። እናንተ እንዴት አባቱ ነው ያማረበት! እውነት ከአይን ያውጣ ልጁን ማለት ነው። አምሮበታል። በቃ እንዴት ልበላችሁ ወይ የበሉሌ እውነት ለመናገር ምን ነበረበት በአንተ ቪዲዮ ባይሰሩ? ምን ነበረበት ለማንም ዱርዬና ወንበዴ መነገጃ ባያደርጉ? የምሬን ነው የምላችሁ ውድ ቤተሰቦች፣ የሆነት በጣም የሚያሳዝን ልጅ ስለሆነ ነው ይሄ የምላችሁ እና መነገጃ ባያደርጉት እኔ በጣም ደስ ይለኝ ነበረ። የኔ አባት እድግ በል፣ እውነት እድግ በል። በቃ አድገህ ከዛ በኋላ እናት አባትን የምትጨፈጭፍ ያደርግህ። ጭፍጨፋ ስልህ እንደዚህ እየየ ሲሉብን በጥፊ እያጠናገርክ እንድታስቀምጥልን በአክብሮት እንጠይቃለን። እውነቴ ነው የምልህ፣ ይሄ ነው የምንፈልገው፣ ሌላ ነገር የለውም። የኔ አባት እውነት ለመናገር እናንተ እንዴት አባቱ እንዴት እንደሚያምር እና ወደዚህ ይላል ወይ! ኧረ ሊያሳዝናችሁ ይገባል። እውነት እኔ አሳዘነኝ፣ እውነት አሳዘነኝ። እንዴ ደግሞ እንዴት አባቱ እንዴት እንደሚያምር እንዴ! ሊያሳዝናችሁ ሊያሳሳችሁ ይገባል። ልጃችሁ ሰብስባችሁ ያዙ። ከማንንም ወንበዴ አርቁ። የማንንም ወንበዴ አይን ማረፊያ አታደርጉት። የማንንም ወንበዴ ዩቱብ ቻናል መነገጃ አታደርጉት። ልጃችሁ ሰብስባችሁ ያዙ። ለማንኛውም ሩታ ልጇን ተመልሶላታል። አብርሃም ቆስሏል። አብርሃም ተጎድቷል። የተጎዳውም በማንም አይደለም በሚስቱ ነው። ሚስትት ያድርገህ አንተ ቆሞ ቀር ማለት ነው። አታግባ። እዚህ ጋር እንደዚህ ቆመ ለፍልፍ ሴታ ሴት እንግዲህ ሴት ያሳደገው አትሆኑ። ምናልባት ሴት አያሳድጓችሁም ሊሆን ይችላል። አንዳንድ ደግሞ ሴቶች ያሳደጉት ቢያሳድጉ እንኳን ቀብረር አድርገው እናትም አባትም ሆኖ የሚያሳድጉ እናቶች አሉ። ምን ያልፈሰፍሳችኋል እናንተ? እዚህ ጋር የተጎዳው በሚስቱ ነው። እናንተ ቆሞ ቀሮ ላታገቡም እንዴ? የራሳችሁ ህይወት አይኖራችሁም እንዴ? አትሰሩም የራሳችሁ ስራ? እዚህ ጋር መጥተው በሰው ህይወት ብቻ መለፍለፍ ነው ስራችሁ ሁሉ። አስጠሊታም። የቡታጀራ ወንዶች ቆፍጠን ብለው ስራቸው ላይ ይሰራሉ። የቀን ስራ ይወጣሉ። ሹፍርና የሚሰራው ሹፍርና፣ ባጃጅ የሚሰራው 12 ሰዓት ይወጣሉ። እነዚህ ልፍስፍስ ጋጣ ወጦች ደግሞ በቃ ዩቱብ ቻናል ላይ ዩቱብ ቻናል ከተዘጋስ እውነት ዩቱብ ቻናል ከተዘጋስ መክፈል ካቆመ ምን ልትሆኑ ነው እናንተ? ልክስክስ ሁላ ማለት ነው። ምን ልትሆኑ ነው ደግሞ? ሁሌ ሩታ ላይ ፊት የምትሉት ነገር አስጠሊታም። ስታስጠሉ የምሬ ነው። በጣም ነው የምትደብሩት። በጣም ነው የምታስጠሉት። እንዲ አትልከስከሱ ደግሞ ልፍስፍስ ሁላ ደግሞ አንድ ጀማአ ሆነው አንድ ከተማ ውስጥ ስላሴ የሚባል አካባቢ ነው ጋይስ፣ ቡታጀራ ላይ ሆነው ስላሴ የሚባል 04 01 03 ብቻ 05ም አለ እና እዛ ክልል ላይ ናቸው የሚኖሩት እነዚህ ሰገጤዎች ሁሉ። ከዛ አንድ ክልል በጠቅላላ በአንድ ሰው ትዳር ነው የሚነግደው። በአንድ ሰው በወለደው ልጅ ነው የሚነግደው። አፈር ብሎ የልጁ ጦስ ውጡ። እውነት የህፃኑ ልጅ ጦስ ውጡ። እንዴ አብርሃምና ሩታም ጦስ ውጡ። በቃ አዎ ውጡ፣ እውነት ውጡ። እንዴ እንደዚህ የሚያሳሳ ልጅ ቡሽ ያለ ልጅ እኮ ነው። ለማንን ወንበዴ መነገዳ ብዳ እንደው ሩታ አንቺ ክብርሽን ዝቅ ሲያደርጉት አንቺ እንድትሰድብ እያደረጉ፣ በዛ ላይ ደግሞ አብርሃምን አቁስለዋለች፣ ጎድተዋለች። የሚያቆስል ነገር አቁስላችሁና እንደዛ ሲሉሽ ለምንድን ነው የምትፈቅድላቸው? እውነት ለምንድን ነው ግን ፍስስ ብለሽ ልጅሽን አሳልፍሽ የምትሰጫቸው? ወይኔ በላቸው። በአጠገብሽ ብሆን እና ታዲያ ኢትዮጵያ አይደለሽም ወይ ልትሆን ይችላል። እናንተ አርፈሽ ሽንት ቤት ሽንጠቢ ያላችሁም ልጆች አላችሁ ኮሜንት ስር። እንደ እኔ ሽንት ቤት አጥቤ ጨርሻለሁ እኮ ጋይስ፣ በተራችሁ ጠቡ። እኔ አጥቤ ሽንት ቤት ድብና አድርጌ አጥቤ ያለሁ ጋይስ።
እውነት ነው የምላችሁ በደንብ አድርጌ አጥቤ ከዛ በኋላ አሁን ግን በቅቶኛል ብዬ አይደለም የመጣሁኝ። በአጋጣሚ ነው ኢትዮጵያ የገባሁኝ። መምጣት አይቀርም አጥባለሁ፣ በተራይን ገና ድጋሚ አጥባለሁ። ትቀልዳላችሁ እንዴ? እና እኔ እንደነዚህ ሰዎች አይነት ሆኜ እየዬ ብዬ ቤተሰቦችን ወደ ሚዲያ እያመጣሁ መነገድ አለብኝ እንዴ? ሽንት ቤት አጥብ አይሻለኝም? ሽንት ቤት አጥቤ 90,000 ብር በወር 90,000 ብር ገብተዋል። አሁን ላይ 100,000 ብር እቀበላለሁ። ትቀልዳላችሁ እንዴ? መመለስ እችላለሁ። ለማንኛውም ኮንትራት አይደለሁም፣ ይቃም አለኝ። አሁንም መለስና ሰራለሁ። ጋይስ ትቀልዳላችሁ። ግን አጥቤያለሁ፣ ይበቃኛል። አሁን እስካሁን ስላጠብኩ ይበቃኛል ብዬ ነው። ግን አሁን አይበታለሁ። ሲጀመር አሳውቃችኋለሁ። ሽንት ቤትሽን አርፈሽ እጠቢ ይሉኛል ደግሞ እንዴ እናንተ እያጠባችሁ አይደለን? የማጥቤ ጨርሼ ነው የመጣሁኝ። እናንተ ምጠቡ በደንብ አድርጋችሁ ሽንት ቤታችሁ ወልወል ላደርጋችሁ ደሞዛችሁ ተቀብላችሁ ቤታችሁ አሰሩ፣ የቤታችሁ እቃ አሟሉ፣ ጽድት አድርጉ። ቤታችሁ የሚያስፈልጋችሁ ነገር በሙሉ አሟሉ። የምትለብሱት ልብስ ለቤተሰቦቻችሁ፣ ለራሳችሁ፣ ለወገን፣ ለዘመድ፣ ላዝመድ ሌላ ምንድን ነው? በቃ ምን ልበላችሁ፣ በቤት በእቃ እቃ አሳምራችሁ ከዛ በኋላ እንትን ማለት አለባችሁ መምጣት እንጂ አርፈሽ ሽንት ቤት ሽጣቢ ምናምን ትቀልዳለች። ሽንት ቤት ማጠብ እንዴት እንደሚያኮራ አታውቁም እንዴ? ውርደት እኮ አይደለም፣ የምር ውርደት እኮ አይደለም፣ ሌብነት ነው ውርደት። ሽንት ቤት ጥብና አድርጌ አጥቤ ቀብረር ብዬ በቃ አሁን የተሻለ ኑሮ እየኖርኩ ነው። ቀልዱ እንጂ እኔ በቃ እዚህ የሰራችሁትን ነገር እንዴት እየጣፈጣችሁ እንዴት እንደምትበሉት የለፋችሁበትን ነገር በቃ የአማረ ህይወት እንዴት እንደምትኖሩ እውነት እዛ ሰርታችሁ ገንዘባችሁ በአግባቡ ይዛችሁ እዚህ ደግሞ የአማረ ህይወት በቃ እንዴት ልበላችሁ ቤታችሁ እቃ ካሟላችሁ ራሱ እቃዎቻችሁ እንዴት እንደሚያምሩ እንዴት ልበላችሁ፣ እንዴት ላስረዳችሁ። እናንተ እኮ እንደዚህ ጠቅልሎ ጠቅልዬ ባጎርሳችሁ እንኳን አይገባችሁም። የምሬ ነው ብላችሁ። ለማንኛውም ተራ የእናንተ ነው። እጠቡ። ማን ከማን ያንሳል? እኔ አጥቤ ጨርሼ በቃ በቃኝ ብዬ አይደለም አጋጣሚ ነው መጣሁኝ ብያችኋለሁ። መመለሴ አይቀርም እና በቃ አሁን ልግባ ብዬ መጣሁኝ። ከዛ ልመለስ ነበረ። ልመለስ ሲሆን ፓስፖርት እድሳት አልፎታል ማለት ነው። ስለዚህ ፓስፖርት እድሳት ስላለፈው አሁን ከሰጠኋቸው ከ5 ወር በኋላ ነው የሚሰጠኝ እና እንደዛ ነው እላችኋለሁ። እሺ መምጣቴ አይቀርም። እንፋጃለን። እዛ ከመጣሁ እናንተም ታጥባላችሁ፣ እኔም አጥባለሁ። አዎ ወዳችሁ ሳይሆን በግዳችሁ እናንተም ታጥባላችሁ፣ እኔም አጥባለሁ። አለቅ። ይሄ ነው ማለት ነው። ከዛ ደግሞ እንቀበላለን በወር እንደዚህ ተልከስክሰን ከምንቀበል። ለማንኛውም አንተ ሴታ ሴት የሆንክ ሰውዬ ብሩኬ እንደኛ ሽንት ቤት ብታጥብ ወይም ደግሞ የቀን ስራ ብትሰራ ልክ ቡታደራ ወንዶች ጠዋት 12 ሰዓት ወጥተው ሹፍርና የሚሰሩትን ሹፍርና አቤት 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 ጋይስ፣ በሀገራችሁ ልጆች እኮ ትኮራላችሁ። እነዚህ ልክስክሶች ከየት እንደመጡብን ከየት መጥተው እንደተጨመሩብን አናውቅም እንጂ በቃ የኛዎቹ ብድ ያለ ስራ ነው የሚሰሩት። ቤታቸው ያስተዳድራሉ፣ እቁብ ይጥላሉ። በቃ ኢትዮጵያ ያለው ሰው ነው የሚሻለው ስላችሁ ጋይስ። እውነት እዛ ሳውዲ ውጭ ሀገር ከሚሰራው ሰው እዚህ ያለው ነው የሚሻለው። በቤት በሉ አንዱ 2 ቤት ይኖረዋል፣ አንዱ 3 ቤት ይኖረዋል። ወላሂ አታምኑም። ከየት ነው የሚያመጡት ገንዘቡ? ከየት ነው የሚመጣው? ከየት ነው የሚመጣው? አላቅም። እኔ አሁን እንደነሱ መኖር አቅቶኛል። እና ውድ ቤተሰቦቼ ሰላም ሁኑልኝ በያላችሁበት።